ነቢያችን ሰለላሁ ዐለይሂ ወሰለም ጀናዛን አፍጥናችሁ ሸኙ። ጥሩ ሰው ከሆነ የሞተው አኺራ ላይ ወደ ተደገሰለት መልካም ነገር በፍጥነት አድርሱት። መጥፎ ሰው ከሆነ የሞተው ከጫንቃችሁ ላይ ከተከሻችሁ ላይ ቶሎ ዞር አድርጉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጀናዛን ሟችን ቶሎ መሸኘት በምንም መልኩ በሁሉም ሁኔታ ላይ ተወዳጅና አስፈላጊ ነው። የቀብር ስፍራ የተከለለ የተገደበ መሆን አለበት። የተኛውን ቦታ ላይ አይቀበርም። ሜዳ ላይ አይቀበርም። ጫካ ላይ አይቀበርም። የግል ይዞታው ላይ በሬ ላይ ደጄ ላይ ቅበሩኝ ማለት አይቻልም ከነቢዩ ዓለይሂ ሰላቱ ወሰላም በስተቀር። ነቢዮች በሞቱበት ስፍራ ነፍሳቸው በወጣበት ስፍራ ይቀበሩ የሚል ትእዛዝ ስላለ ከአላህ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ሞተው አይሻ ቤት ተቀብረዋል። ከዛ በኋላ ታጥሯል፣ ተከልሏል። ቀብር ላይ ቤት መገንባት የተከለከለም። ቀብርን ጀሶ መቀባት፣ ቀለም መቀባት፣ በድንጋይም ይሁን በእንጨት ዙሪያውን አጥሮ ቤት ማስመሰል የተወገዘ። ቀብር ላይ መጻፍም የተከለከለ ነው። ሱነን በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ላይ መገንባትን፣ ቀብርን ጀሶ መቀባትን፣ እንደዚሁ ደግሞ ቀብር ላይ ስም መጻፍን ከልክለዋል። የሚፈቀደው ምልክት ማድረግ ብቻ ነው። አንድ ሰው ተቀብሮ ቀብር ከተጠናቀቀ በኋላ ሱናው ለሟች ቆሞ ኢስቲግፋር ማድረግ፣ ከዛ በዘለለ በጀማዓ ተሰብስበው ቀብር ላይ ያሲን መቅራት፣ ፋቲሓ መቅራት፣ የተለያዩ ዝክሮችን ብሎ አህደይና ለሁ ተዋበል ቁርአን፣ አህደይና ለሁ ተዋበል ሶላዋት፣ አህደይና ለሁ ተዋበል አዝካር ማለት ከነቢይም ከሶሓቦችም ከታቢዕዮችም አልተገኘም። በል አቡ ሐኒፋ፣ ኢማም ማሊክ፣ ኢማም አሕመድ ቀብር ላይ መቅራትን አውግዘዋል። ክልክል ነው፣ የተጠላ ነው ብለዋል። ብዛት ሀገራችን የሻፊዒ መድሀብ የሚከተሉበት ሀገር ከመሆኑ አንፃር የሚያደርጉ ሰዎች እኛ ሻፊዒዎች ነን ነው የሚሉት። ሻፊዒ ሪድዋኑላሂ ዐለይሂ ወረሒመሁ ቅሩ አላሉም ቀብር ላይ። የተወሰኑ የእሳቸው መድሀብ ተከታዮች ይቀራል ሊሉ ይችላሉ። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ቀብር ላይ ካልቀሩ፣ ሰሓቦች ካልቀሩ፣ ታቢዕዮች ካልቀሩ ሌሎች በኢማሙ ሻፊዒ ደረጃ ያሉ ኢማሞች በግልጽ ካወገዙ ሰዎች ሲያደርጉ አየን ብለን ልናደርግ አይገባም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ከሞት በኋላ ላለው ሕይወታችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት፣ መልእክተኛውን መታዘዝ፣ ሱናቸውን መከተል ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ ምድርን ለሰው ልጆች መኖሪያ አድርጓል። አለም ነጅዐሊል አርዳ ኪፋታ አሕያአን ወአምዋታ ብሏል። ምድርን ሰፊና አቅፋ የምትይዝ አላደረግናትም እንዴ በሕይወት ላሉትም ለሞቱትም ይላል። የሰው ልጆች ምድር ላይ እስካሉ ድረስ ዱንያ ላይ እስካሉ ድረስ ከምድር ላይ ይኖራሉ። ሲሞቱ ደግሞ ከምድር ስር ይኖራሉ። ሁሉንም አላህ ተባረከ ወተዓላ በጥበቡ ያበጀውና የወሰነው ጉዳይ ነው። ምድር ላይ የሚኖሩም ሐቅ አላቸው። ሞተው ተቀብረው ከምድር ስር የሚኖሩም ሐቅ አላቸው፣ መብት አላቸው። በዛሬ ኹጥባችን ኢንሻአላሁ ተዓላ ከቀብር ጋር የተያያዙ አዳቦችን፣ ስነ ስርዓቶችና አንዳንድ ስህተቶችን የምንቃኝ ይሆናል። በየጊዜው ዘመድን፣ ወዳጅን፣ ጓደኛን ለመሸኘት ወደ ቀብር በሚካሄድበት ጊዜ የሚታዩ እጅግ በጣም በርካታ ስህተቶች አሉ። ከዲን የመራቃችን ከሱና የመራቃችን አንዱ ማሳያ ነው። ብዙዎቻችን ቀብር ስንሄድ አንጠቅምምም አንጠቀምምም፣ እንዲሁ ለታይታን ለሰው ብለን ነው የምንሄደው። በመሰረቱ ወደ ቀብር መካሄድ ያለበት ሟችን አጅቦ ለመሸኘት ለሱ ዱዓና ኢስቲግፋር ለማድረግ፣ በመቀጠል ለራስ ለመማርና ለመገሰጽ አኺራን አስታውሶ ለመምጣት ነው። የብዙ ሸኚዎች ሁኔታ በሚታይበት ጊዜ ግን ለሁለቱም አይደለም የሚሄዱት፣ ወይም ከሁለቱ ለአንዱ የሄደ ሰው ምልክትና ሓልም አይታይባቸውም። ካልሄድኩ ጓደኛዬ ምን ይለኛል፣ ዘመዴ ምን ይለኛል፣ ቤተሰብ ምን ይለኛል፣ እኔ ካልሄድኩ ማን ይሄድልኛል
መሆን ያለበት ግን ቀደም ሲል እንደተገለጸው ሟችን መሸኘት ዋጅብ ስለሆነ ሐቁ ስለሆነ ለማንም ተብሎ ሳይሆን በአንደኛ ደረጃ ለሱ ተብሎ ነው የሚካሄደው። በሁለተኛ ደረጃ ለራስ ለመገሰጽ ለመማር ተብሎ ነው የሚካሄደው። እነሆ የሰው ልጅ ሕይወቱ በአራት እርከኖች ይከፈላል ወይም በአራት ሂደቶች ያልፋል። አንደኛው የማህፀን ውስጥ ቆይታ ነው። የሰው ልጅ ገና አንድ ተብሎ ሲፈጠር የእናቱ ማህፀን ውስጥ ይኖራል። ይሄንም አላህ ምቹ መኖሪያ አድርጎታል። ከዛ በኋላ ሲወለድ ምድር ላይ ይኖራል። ምድርንም አላህ ተባረከ ወተዓላ ዘርግቶ ሰፊ አድርጎ ጊዜያዊ መኖሪያ አድርጓታል። ከዛ በኋላ የሰው ልጅ ሲሞት ከምድር ስር ጉድጓድ ውስጥ ተቀብሮ ይቆያል። ይሄም ጊዜያዊ መቆያ ነው። ከዛ የመጨረሻው የፍጥረታት ሁሉ ማሳረጊያ ጀነት ወይም ጀሀነም። አራቱም የሰው ልጅ ጊዜ የሚያሳልፍባቸው ቦታዎች፣ ሁኔታዎች በዲን ራሱን የቻለ አሕካም አላቸው፣ ስርዓት አላቸው። በእነዚህ በአራቱም ሂደቶች እርከኖች ዙሪያ ሸሪዓ በቂ ማብራሪያ ሰጥቷል። ሁሉንም አውቀን በታዘዝነው መሰረት ልናስኬድ፣ እኛን የሚመለከተውን ልናደርግ፣ ማመን ያለብንን ልናምን፣ መዘጋጀት ላለብን ልንዘጋጅ ይገባናል። አሁን ላይ ያለንባት ምድር ጠፊ ናት። በሁለት መልኩ በግለሰብ ደረጃ ሲሞት የዱንያ ቆይታው ያበቃል፣ የሱ ቅያማ ይቆማል። ከጊዜ በኋላ ደግሞ ሙሉ በሙሉ ዱንያ ራሷ ጠፍታ ሌላ ህይወት የሚቀጥል ይሆናል። የሰው ልጅ ሲሞት የሚቀበርበት ስፍራ ጊዜያዊ ማረፊያው ነው፣ ዘላለማዊ ማረፊያ አይደለም። ዘላቂ ማረፊያ አይባልም። አንዳንድ ቦታ ላይ እንዲህ ሲባል እንደምንሰማ ዘላቂ ማረፊያ ማለት ከዛ በኋላ ጀነትም ጀሀነምም የለም አበቃ ማለት አይደለም። ቃለ ፊሃ ተሕየውነ ወፊሃ ተሙቱነ ወሚንሃ ቱኽረጁን ይላል ቁርአን። ምድር ላይ ትኖራላችሁ፣ ሞታችሁም ምድር ላይ ትቀበራላችሁ፣ ቅያማ ሲቆምም ከዛው ከተቀበራችሁበት ወጥታችሁ ወደ ፍርዱ ሜዳ ትጓዛላችሁ ይላል። የሰው ልጅ ሲሞት ፈጥኖ መቅበር ሱናና ተወዳጅ ነው። በመሰረቱ መቅበሩ ግዴታ ነው። ባጠገቡ በአቅራቢያው ያሉ ሰዎች አጥበው ገንዘው ሰግደው ሊቀብሩት ይገባል። የቀብር ስነ ስርዓቱን ማፍጠን ተወዳጅ ሱናን፣ እንግዳ ከገባ ፈጥኖ ማብላት ተወዳጅ ግዴታ እንደሆነ ሁሉ የሰው ልጅ ከሞተ መሞቱ ከተረጋገጠ ፈጥኖ መቅበር አስፈላጊና ተገቢ ነው። የእሱ ሐቅ ነው። ሟችን ከምንም በላይ የምናከብርበት መንገድ ፈጥኖ ወደ ጊዜያዊ ማረፊያው ወደ ቀብር መውሰድ መሸኘት። ነቢያችን ሰለላሁ ዐለይሂ ወሰለም ጀናዛን አፍጥናችሁ ሸኙ፣ ጥሩ ሰው ከሆነ የሞተው አኺራ ላይ ወደ ተደገሰለት መልካም ነገር በፍጥነት አድርሱት፣ መጥፎ ሰው ከሆነ የሞተው ከጫንቃችሁ ላይ ከተከሻችሁ ላይ ቶሎ ዞር አድርጉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጀናዛን ሟችን ቶሎ መሸኘት በምንም መልኩ በሁሉም ሁኔታ ላይ ተወዳጅና አስፈላጊ ነው። ሶስት ሁኔታዎች ላይ መቅበር የተወገዘ ነው። ፀሐይ ስትወጣ፣ ፀሐይ ስትጠልቅ፣ እኩለ ሰማይ ላይ ስትሆን። ይሄም ዒንደ ضرورة القصوى በጣም ከተገደዱ የተፈቀደ ሊሆን ይችላል። ከዚህ ውጪ በማንኛውም ሰዓት በቀንም ይሁን በማታ ጠዋትም ይሁን ከሰዓት በሞተበት ሰዓት መቅበር የሚቻልበት አቅም የለም፣ የሰው ኃይል ያስፈልጋል ከተባለ የተወሰነ መልኩ ማዘግየቱ ችግር የለም። ከዛ በተረፈ ጀናዛን ከሀገር ወደ ሀገር ማንከራተት፣ የሞተበት አካባቢ ላይ ሰፈሩ ላይ በቅርበት የቀብር ስፍራ ያለ ራቅ ወዳለ ቦታ መውሰድ አግባብ አይደለም። እገሌና እገሊት እንዲመጡ ብሎ ጀናዛን ማዘግየት፣ አሊያ ደግሞ ለአብዛኛው ሰው የሚመቸው እገሌ የሚባለው ሰፈር ላይ የሚገኘው መቃብር ነው ብሎ በህይወት ላሉት ብሎ ጀናዛን ሩቅ ቦታ መውሰድ አግባብ አይደለም። አነስ ብን ማሊክ እንደተናገሩት ጀናዛችሁን አክብሩ ሙሽራችሁን እንደምታከብሩት ብላ። ጀናዛ ከሞተ በኋላ በህይወት ያሉት ዘንድ እንደ ሙሽራ መከበር አለበት። ሰዎች ናቸው ጀናዛውን ፈልገው ካለበት መተው አጅበው ሰግደው ተሸክመው ወስደው መቅበር ያለባቸው እንጂ ብዙዎች እንዲመቻቸው ተብሎ ሩቅ ቦታ ጀናዛን ይዞ መሄድ፣ ከትውልድ ሰፈሩ እትብቱ ከተቀበረበት መንደር መቀበር አለበት ብሎ ክፍለ ሀገር መውሰድ አግባብ አይደለም። በቂ የሚባል በሸሪዓ ታይቶ አዎ ተብሎ መልስ የተሰጠበት ሁኔታ ላይ ካልሆነ በስተቀር ሱናው የሰው ልጅ በሞተበት ቦታ ነው መቀበር ያለበት። መካና መዲና ሆኖ ልዩ ትሩፋት ያላቸው አካባቢዎች ላይ በቅርብ ርቀት የሞተ ሰው ተሸክሞ ወስዶ እዛ መቅበር ችግር ላይ ኖረው ይችላል፣ ቦታው ትሩፋት ስላለ። ከዛ ውጪ
እኔ ከትውልድ መንደሬ አባት እናቴ ከተቀበሩበት ስፍራ እንጂ መቀበር አልፈልግም ብሎ አልያ ደግሞ በህይወት ያሉት ራሳቸው ጀናዛን ሩቅ ቦታ ተሸክመው መውሰድ ክፍለ ሀገር መውሰድ አግባብ አይደለም። ባሉበት ከተማ ሀገርም ቢሆን በቅርበት ቀብር ያለ በተለያዩ በቂ ባልሆኑ ምክንያቶች ራቅ ወዳለ ቦታ መውሰድ አግባብ አይደለም። በአንድ በኩል ፈጥናችሁ ቅበሩ የሚለውን ሱና ይጻረራል፣ በሌላ በኩል ጀናዛን ማንከራተት ይሆናል። ለሰዎች እንዲመች ተብሎ የጀናዛው የባለ ሐቁ ምቾት ተትቶ በህይወት ላሉት ምቾት ብሎ ማዘግየቱ ሌላ ስህተት ይሆናል። የሰው ልጅ ሲሞት የሚቀበሩበት ስፍራ የተለየ የተገደበ የተወሰነ መሆን አለበት። የሙስሊም ራሱን የቻለ የቅብር ስፍራ መኖር አለበት። ሙስሊም ከካፍር ጋር፣ ካፍር ከሙስሊም ጋር አይቀበርም። ምናልባት ካፍር የሆነች ሴት አባቱ ሙስሊም የሆነን ጽንስ እንዳረገዘች ከሞተች ለጽንሱ ሲባል ከሙስሊሞች ጋር ልትቀበር ትችላለች። ከዚህ ውጪ ሙስሊም ከሙስሊሞች ጋር፣ ካፍር ከካፍሮች ጋር ሊቀበር ነው የሚገባው። የቅብር ስፍራ የተከለለ የተገደበ መሆን አለበት። የተኛውን ቦታ ላይ አይቀበርም። ሜዳ ላይ አይቀበርም። ጫካ ላይ አይቀበርም። የግል ይዞታው ላይ በሬ ላይ ደጄ ላይ ቅበሩኝ ማለት አይቻልም ከነቢዩ ዓለይሂ ሰላቱ ወሰላም በስተቀር። ነቢዮች በሞቱበት ስፍራ ነፍሳቸው በወጣበት ስፍራ ይቀበሩ የሚል ትእዛዝ ስላለ ከአላህ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ሞተው አይሻ ቤት ተቀብረዋል። ከዛ በኋላ ታጥሯል፣ ተከልሏል። ሁለተኛው ከዚህ ህግ ተነጥሎ የሚወጣው ሸሂዶች ናቸው። ጂሃድ ያደረጉ አንድ ስፍራ ላይ የሞቱ ሰማዕታት እዛው በሞቱበት ስፍራ ይቀበራል። ከዚህ ውጪ ማንኛውም ሰው ለብቻው ተነጥሎ ሊቀበር አይገባም። እንደዚሁ ደግሞ ሰዎች በየሰፈሩ በየመንደሩ በታትነው ሊቀብሩም አይገባም። የተከበረ የተከለለ የታወቀ የተጠበቀ የቀብር ስፍራ መኖር አለበት። ይሄም ማድረግ በትንሹ ሁለት ጥቅም አለው። አንደኛ ከጊዜ በኋላ ሰው የተቀበረበት ስፍራ ተረስቶ ክብሩ እንዳይነካ፣ ሰዎች ላዩ ላይ መኖሪያ ቤት እንዳይሰሩበት፣ ፎቅ እንዳይሰሩበት፣ መጸዳጃ ቤት እንዳያደርጉት ይጠቅማል። የሰውን ክብር ይጠብቃል። የሰው ልጅ በህይወት እያለ እንደሚከበረው ሁሉ እስከ መጨረሻ የቀረች አጥንቱ ድረስ መከበር አለበት። በሌላ በኩል የቀብር ቦታ ወጥ መሆኑ ሰዎች ተሰብስበው መቀበራቸው የሙስሊሞችን ለቀብር ዚያራ የሚሄዱ ሰዎችን ዱዓ ለማግኘት ያግዛል። ተበታትኖ በየግቢው የግል ይዞታው የሚቀበር ሰው ቤተሰቦቹ አስበውና ነይተው ሄደው ካልዘየሩት በስተቀር የዘየረ ዱዓ የሚያደርግለትን ሰው የማግኘት እድሉ ጠባብ ይሆናል። ራሱን የቻለ የቀብር ስፍራ ሲኖር ሰዎች አዲስ የሞቱ ሰዎችን ለመቅበር ሲሄዱ እንዲሁ ቀልባቸውን ለማርጠብ የቀብር ዚያራ ሲወጡ ስፍራው ላይ ላሉ በሙሉ ዱዓ ያደርጋል። ስለዚህ ተበታትኖ በየግል በየበሩ መቀበር በአንድ በኩል ከጊዜ በኋላ ቀብሩ ቦታው ሊጠፋ አልያ ደግሞ ስግብግብ የሆኑ ወራሾች መሬታችንን ለምን ይዝብናል ብለው ሊያፈርሱት ቀብሩን ሊተዉት እንዴተኛውን ባዶ ስፍራ ሊያደርጉት ይችላሉ። በሌላ በኩል ዱዓን ያሳጣ። ደጋግ ቀደምቶችም ይቀበሩ የነበረው ለቀብር የተወሰነ ስፍራ ላይ ነው። በግል መቅበር የተለመደ አይደለም። አንዳንድ ቦታዎች ላይ በተለይ ክፍለ ሀገር ላይ ቤተሰባቸው ሲሞት እንዴት እንደ ባዳ ሜዳ ወስደን እንቀብረዋለን በማለት በየደጃቸው የሚቀብሩበት ሁኔታ አለ። ስህተት ነው። ያለውን ሁሉ ቆፍሮ አውጥቶ በስርዓት ወስዶ ከሙስሊሞች ጋር መቅበር ያስፈልጋል። ቀብር ዙሪያው መታጠር አለበት፣ መከለል አለበት። የእንስሳት መዋያ ግጦሽ መደረግ የለበትም። ጫካ ሆኖ እንጨት መልቀሚያ ሳር ማጨጃ መሆን የለበትም። ንጽህናው መጠበቅ አለበት። ድንበሩ መታወቅ አለበት። መተላለፊያ መንገድ ጎዳና መሆን የለበት። መናፈሻ መሆን የለበት። ሰዎች በዛ ሊተላለፉ እንስሳቶቻቸውን እዛ ሊያግዱ ጫካ ሊያደርጉት አይገባም። የሰው ልጅ ሞቶም በህይወትም ያለ ክቡር ነው። ከሞተ በኋላ ክብሩ ከሚጠበቅባቸው ነገሮች አንዱ የቀብር ስፍራ መከበር አለበት፣ መከለል አለበት። ቀብር ላይ መቆም፣ ቀብር ላይ መራመድ፣ ቀብር ላይ መቀመጥ፣ ቀብርን መደገፍ ነቢያችን አለይሂ ሰላቱ ወሰላም ከልክለዋል። ቀብር ላይ አትቁሙ፣ ቀብር ላይ አትቀመጡ፣ ቀብር ላይ አትራመዱ፣ ቀብርን አትደገፉ ተብለናል። በህይወት ያለን ሰው መርገጥ፣ ላዩ ላይ መቆም እንደሚወገዘው እንደሚጠላ ሁሉ እንደሚከለከለው ሁሉ የሞተን ሰው ላዩ ላይ መቆም ይከለከላል። በህይወት ያለን ሰው አጥንቱን መስበር የተወገዘ የተከለከለ የተጠላ እንደሆነ ሁሉ የሞተን ሰው አጥንቱን መስበር የተወገዘና
የተከለከለ ነው። ቀብር የሱ ቤቱ ነው፣ ጊዜያዊ ማረፊያው። አንድን ሰው በቤቱ መሻማት ሐቁን መንካት እንደማይቻለው ሁሉ አንድ ሰው ከሞተ በኋላ ከሰፊዋ ምድር የሱ ድርሻ የተደረገችው ቀብሩ መከበር አለባት። የቦታ ጥበት እስከሌለ ድረስ የተቀበረን ቀብር ከፍቶ ሌላ ሰው ላዩ ላይ ጨምሮ መቅበር አይቻልም። ከተገደዱ ግን ከጅምሩ 2 ሰው 3 ሰው እንደ ሁኔታው አብሮ መቅበር ይቻላል። አስቸጋሪ ሁኔታዎች ሲፈጠሩ፣ ሞት ሲበዛ፣ የተለያዩ አደጋዎች ሲኖሩ። በተረፈ አንድ ሰው ከተቀበረ በኋላ የሱ ስፍራ መከለል አለበት፣ መታወቅ አለበት። ቢያንስ 1 ስንዝር ከፍ መደረግ አለበት። ቀብር መሆኑ ታውቆ ከላይ የተጠቀሱ የተከለከሉ ነገሮች እንዳይፈጸሙበት፣ ሰዎች እንዳይራመዱበት፣ እንዳይረግጡት፣ እንዳይቀመጡበት፣ አሊያ ደግሞ ዳግም ቆፍረው ሌላ ላዩ ላይ እንዳይቀብሩበት፣ እንዳይሻሙት ቢያንስ 1 ስንዝር ከፍ ማለት አለበት። ከዛ የቀብር ቁፋሮን ማሳመር ያስፈልጋል። ማስፋት፣ ጥልቅ ማድረግ አስፈላጊና ተገቢ ነው። በል ዋጅብ ነው፣ ግዴታ ነው። የኡሑድ ዘመቻ ቀን ላይ የሟቾች ቁጥር በዝቶ ነበር። ሶሐቦች ነቢ ጋር መጥተው ያ ረሱላላህ ቁስለኞች፣ ሟቾች በዝተዋል፣ ለእያንዳንዱ ሰው ቀብር መቆፈር የተለመደውን አይነት የቀብር ቁፋሮ ማካሄድ ሊከብድን ይችላል አሏቸው። ጂሃድ ሲያደርጉ ቆይተው ያውም በዛ ቀን ብዙ አደጋዎች ደርሰውባቸው ከባድ ወቅት ላይ እንኳ ችግር የለውም ዝም ብላችሁ አፈር አልብሱት አላሉ። ይልቅ ምን አሉ? ኢሕፊሩ ወአሕሲኑ ወአውሲዑ ወአዕሚቁ። ይሄ ጽኑ ህግ ነው፣ ቋሚ ህግ ነው። የተከበረውን የሰው ልጅ ዝም ብሎ ሜዳ ላይ መጣል አይቻልም። በትንሹ አፈር አልብሶ መሄድም አይቻልም። ኢሕፊሩ ችላችሁ ወገባችሁን አስራችሁ በማዕና አልከላም የተለመደውን የቀብር ቁፋሮ አካሂዱ፣ ቆፍሩ። ወአሕሲኑ አቆፋፈሩንም አሳምሩት። ወአውሲዑ ሰፋም አድርጉት፣ በተለይ በራስጌና በግርጌ በኩል። ወአዕሚቁ ጥልቅም አድርጉታ። እነዚህ ሁሉ የነቢ ቃላቶች ናቸው። አለይሂ ሰላቱ ወሰላም ቆፍሩ፣ አሳምሩ፣ አስፉ፣ ጥልቅ አድርጉት። የሰውን ልጅ ክብሩን የሚጠብቅ ሽታው ወጥቶ ሰውን ማያስቸግር ያክል ጥልቀት ሊኖረው ይገባል። እንደዚሁ ደግሞ ከአውሬና መሰል ነገሮች የሚጠብቅም ሊሆን ይገባል። ይህ ከመሆኑ ጋር አንዳንድ አላዋቂዎች ዋናው ስራ ነው፣ የሰው ልጅ ስራው ካማረ የትም ብንጥለው ችግር የለውም፣ ያን ያክል ማስፋት ጥልቅ አድርጎ መቆፈር አያስፈልግም የሚሉ አላዋቂዎች ኢስራፍ ደረጃ ሳይደርስ ቦታን ማባከን ደረጃ የሰውንም ጉልበት ካስፈላጊው በላይ በማያባክን መልኩ ሐዲሱ ላይ በተነገረን መሰረት አሳምሮ አስፍቶ ጥልቅ አድርጎ መቆፈር ያስፈልጋል። አዎ የሰው ልጅ ዋናው ስራው ነው። እሱ እኛ ብንቀብረውም ባንቀብረውም ከስራው ጋር ተገናኝተዋል። አቀባበሩን የጉድጓድ አቆፋፈሩን ብናሳምርም ባናሳምርም አላህ ዘንድ ተባረከ ወተዓላ በሰራው ስራ መሰረት ይከበራል ወይም ይዋረዳል። ነገር ግን የኛ በህይወት ያሉ ሰዎች ግዴታ ቀብርን አሳምሮ መቆፈር ነው፣ ሟችን አሳምሮ መቅበር ነው። የተከበረውን የሰው ልጅ ጀናዛ ማንከራተት በሚያስከትል መልኩ ጠበብ አድርጎ ቆፍሮ ከገባ በኋላ ጀናዛ ከገባ በኋላ አስወጥቶ ዳግም የሚያሰፉበት ሁኔታ፣ አሊያ ደግሞ የተከበረውን የሰው ልጅ ሰውነቱን እጥፍጥፍ አድርገው የሚቀብሩበት ሁኔታ አለ። ስለዚህ ሱናው ሰፋ አድርጎ ቦታ ማባከንን በማያስከትል መልኩ ሰፋ አድርጎ ጥልቅ አድርጎ መቆፈር፣ በሚያውቅ ሰው እንዲቀበር ማድረግ። ጀናዛው ለሕድ ውስጥ ሲገባ በግርጌ በኩል ራስጌውን አስቀድሞ በማስገባት በቀኝ ጎኑ ወደ ፊት ለፊቱ በቂብላ በኩል ወዳለው ግርግዳ ጠጋ አድርጎ በማስተኛት ቢስሚላህ ወዐላ ሚለቲ ረሱሊላህ በማለት ቀብሩ ይካሄዳል። አላዋቂ የሆነ ሰው መግባት የለበት። ቤተሰብ ቢሆን ይመረጣል። ቤተሰብ ካልቻለ ወይም እውቀት ከሌለው ማንኛውም ሙስሊም የሆነ ሰው ሊቀብር ይችላል። የሰው ልጅ አላህ ተባረከ ወተዓላ በአዱንያም በአኺራም አክብሮታል። አቀባበሩ ማማሩ፣ አለመቸከሉ፣ ጀናዛ ላይ አለመጮሁ የጀናዛው አክብሮት ማሳያ ነው። ጀናዛ ላይ ፍጠኑ ተብሏል። የሮጡ መሄድ አግባብ አይደለም። በልክ መሆን አለበት። በፍጥነት መራመድ ሱና ነው። መንቀራፈፍም አግባብ አይደለም። መሮጥም አግባብ አይደለም። ከልክ በላይ የሮጡ ሰዎች እየተሻሙ ጀናዛን እስከ መጣል የሚደርሱበት ሁኔታ ይሄ መኖር የለበት። ቀብር ላይም ቆመው የሚንጫጩ ሰዎች አሉ፣ የሚረብሹ ሰዎች አሉ፣ ሌላ ወሬ የሚያወሩ ሰዎች አሉ፣ የሚጣሉ ሰዎች አሉ።
የቀብር ቦታን ለማስተካከል የተለያዩ ወንጀሎችን የሚፈጽሙ ሰዎች አሉ። አንዱ ቀብር ላይ የቆሙ የሌላ ቀብር ላይ እየቀበሩ ባህሉ መጃር። ዲነል ኢስላም በሁሉም ቦታ ላይ በሰርጉም በሐዘኑም አደብና ስርዓትን አስቀምጧል። ቀብር ከአንድ ስንዝር በላይ ከፍ ማለት የለበትም። የወጣው አፈር ከተመለሰ ይበቃል። ምናልባት አፈር ባክኖ ከሆነ ተጨማሪ አፈር ማምጣት ካላስፈለገ በስተቀር የወጣው አፈር በጥንቃቄ ከተቀመጠ የወጣውን አፈር ከመለሱ በቂ ነው። ከአንድ ስንዝር በላይ ከፍ መደረግ የለበትም። አንድ ስንዝር ከፍ ሲልም መሃሉ እንደ ሻኛ ከፍ ያለ መሄድ አለበት። ዝናብ በሚዘንብበት ጊዜ ላዩ ላይ ውሃ እንዳያቆር ወደ ጎንና ጎን እንዲፈስ አንድ ስንዝር ሆኖ መሃል አካባቢው ከፍ ያለ ሄዶ እንደ ሻኛ መሃሉ ትንሽ ከፍ ማለት አለበት። የነቢዩ ዓለይሂ ሰላቱ ወሰላም የአቡበክር የዑመር ቀብር ሙሰነም ሆኖ አይቻለሁ ብሏል። ከደጋ ቀደምቶች መሃል አንዱ እንደ ሻኛ መሃሉ ከፍ ያለ ሆኖ አይቻለሁ ብሏል። ቀብርን ከፍ ማድረግ አብዝቶ ከፍ ማድረግ የተወገዘ ነው። ከአንድ ስንዝር በታች ደግሞ ዝቅ ማድረግ እንዲሁ የተወገዘ ነው። ሰዎች እንዲረግጡት ሰበብ ይሆናል። ውሃ እያቋረ እንዲጎረጎድም ሰበብ ሊሆን ይችላል። ቀብር ላይ ቤት መገንባት የተከለከለ ነው። ቀብርን ጀሶ መቀባት፣ ቀለም መቀባት፣ በድንጋይ ይሁን በእንጨት ዙሪያውን አጥሮ ቤት ማስመሰል የተወገዘ ነው። ቀብር ላይ መጻፍም የተከለከለ ነው። ሱነን በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ላይ መገንባትን፣ ቀብርን ጀሶ መቀባትን እንደዚሁ ደግሞ ቀብር ላይ ስም መጻፍን ከልክለዋል። የሚፈቀደው ምልክት ማድረግ ብቻ ነው። አንድ ድንጋይ መሰል ነገር በማስቀመጥ ለሟቹ ቅርብ ቤተሰብ የሆነ ሰው በደንብ አይቶ ምልክት አስቀምጦ ሊሄድ ይገባል። የዚህ ዓላማው ሁለት ነገር ነው። አንደኛ ከተቻለ ዘመዳማሞች ሲሞቱ ቤተሰብ ሲሞት ከሱ አቅራቢያ መቅበር ይወደዳል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል። የወንድሜ ቀብር የዑስማንን ቀብር ቤተሰቦቼን ከዙሪያው ቀብርበታለሁ ብለው ምልክት አስቀምጠዋል። ከተቻለ ቀብር የጋራ መገልገያ ነው። ማንም አስቀድሞ ቦታ በመያዝ ዞር በሉ ከዚህ ማለት አይችልም። ክፍት ሆኖ ካገኘ ቤተሰቦቹን ከሱ አጠገብ መቅበር ይወደዳል፣ ይፈቀዳል። ስለዚህ አንደኛው ዓላማ ቤተሰብን በአቅራቢያው በዙሪያው ለመቅበር ማወቂያ መለያ ይሆናል። በሌላ በኩል ደግሞ ልዩ የቤተሰብ ዚያራ፣ የቀብር ዚያራ፣ የዘመድ ዚያራ ሲደረግ ቀብሩን ለመለየት ይጠቅማል። ይሄን ለማድረግ ለየት ያሉ ምልክቶችን ሁሉም የራሱን ቀብር የሚለይበት የሟች የዘመዱን ቀብር የሚለይበት ምልክት ያድርግ እንጂ ስም መጻፍ በሐዲስ ተከልክሏል። ከሟቾች ከቀብሮች ብዛት አንፃር እኔ መለየት አልችልም፣ ሌላ መፍትሄ ይፈጠር እንጂ በዲን የተከለከለ ነገር በማድረግ የሟችን ስም የሞተበትን ዕለት ላይ መጻፍ ግልጽ በሐዲስ የተከለከለ ተግባር ነው። ከክልከላዎች ሁሉ ልንርቅ ይገባል። ቀብር በጊዜው ከተስተካከለ ይበቃል። አሕሲኑ ብላ ነብዩ ሰለላሁ ዐለይሂ ወሰለም አቆፋፈርን አቀባበርን አሳምሩ ብለዋል። በዕለቱ ወንድማቸውን እህታቸውን ሊቀብሩ የወጡ ሰዎች አሳምረው ቆፍረው አሳምረው ከቀበሩ ካስተካከሉ ቀብሩ ከተጠናቀቀ በኋላ እንደ ሰናም እንደ ሻኛ ካደረጉት ዙሪያውን ከደለደሉት ምልክት ካስቀመጡበት በቂ ነው። ሶስተኛው ቀን ላይ ሰባተኛው ቀን ላይ 40ኛው ቀን ላይ የቀብር ማስተካከል እያሉ ወደ ቀብር ተመልሶ መሄድ ቢበላሽም ባይበላሽም ጥገና ቢያስፈልገውም ባያስፈልገውም ቀን ጠብቆ ቀብር መጠገን ከጊዜ በኋላ የመጣ ተግባር። ከነገሮች ሁሉ ያማረው የረሱልን ሰለላሁ ዐለይሂ ወሰለም ሱና መከተል። አንድ ሰው ተቀብሮ ቀብር ከተጠናቀቀ በኋላ ሱናው ለሟች ቆሞ ኢስቲግፋር ማድረግ፣ ከዛ በዘለለ በጀማዓ ተሰብስበው ቀብር ላይ ያሲን መቅራት፣ ፋቲሓ መቅራት፣ የተለያዩ ዝክሮችን ብሎ አህደይና ለሁ ተዋበል ቁርአን አህደይና ለሁ ተዋበል ሶላዋት አህደይና ለሁ ተዋበል አድካር ማለት ከነቢይም ከሶሓቦችም ከታቢዕዮችም አልተገኘም። በል አቡ ሐኒፋ፣ ኢማም ማሊክ፣ ኢማም አሕመድ ቀብር ላይ መቅራትን አውግዘዋል። ክልክል ነው፣ የተጠላ ነው ብለዋል። ብዛት ሀገራችን የሻፊዒ መዝሀብ የሚከተሉበት ሀገር ከመሆኑ አንፃር የሚያደርጉ ሰዎች እኛ ሻፊዒዎች ነን ነው የሚሉት። ሻፊዒ ሪድዋኑላሂ ዐለይሂ ወረሒመሁ ቅሩ አላሉም ቀብር ላይ። የተወሰኑ የእሳቸው መዝሀብ ተከታዮች ይቀራል ሊሉ ይችላሉ። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ቀብር ላይ ካልቀሩ፣ ሰሓቦች ካልቀሩ፣ ታቢዕዮች ካልቀሩ ሌሎች በኢማሙ ሻፊዒ ደረጃ ያሉ ኢማሞች በግልጽ ካወገዙ ሰዎች ሲያደርጉ አየን ብለን ልናደርግ አይገባም። የሚቀራው ከተቀራም ጣረሞት ላይ ለደረሰ ሰው ነው። ይቅረኡ ዐላ መውታኩም ያሲን በሚለው ሐዲስ መሰረት ከተካሄደ ጣር ላይ የደረሱ ሙታኖቻችሁ ላይ የሞት አፋፍ ላይ ያሉት ላይ ያሲን ቁሩ የሚል ሐዲስ አለ። ሐዲሱ ሶሒህ ነው ضعيف አወዛጋቢ ነው። ሶሒህ ነው ቢባል የሞት አፋፍ ላይ ላለ ሰው ነው የሚቀራው። ለምንድን ነው? ሰብር እንዲያደርግ እንዲጽናና፣ አኼራ ላይ ለሙእሚኖች አላህ ያዘጋጀውን ረሕመት ደስታ በማሰብ
ሰውነቱ ፈታ ብሎ ነፍሱ ሳትሰቃይ እንድትወጣ ለማድረግ ነው ጣረሞት ላይ ያሉ ያሲን ቁሩ የተባለው እንጂ ኢነከ ላ ቱስሚዑል መውታ የሞተ ላይ ያሲን ቁሩ አይልም ቁርአን። ምክንያቱም አንተ ሙታንን አታሰማም ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። የሞተ ሰው ላይ ቁርአን መቅራት ምንም አይጠቅም። ለሟች የቁርአንን አጅር መላክ ይቻላል፣ ሀዲያ መስጠት ይቻላል በሚለው እንኳ አስተያየት መሰረት ብንሄድ ቀብር ላይ ቆሞ በጀማ ተሰብስቦ መቅራት አልተገኘም። ይሄንም የሚሉት በዚህ መልኩ አድርጉት አይደል። ለሞተ ሰው ዚክርን፣ ዱዓን፣ ቁርአንን፣ ሰደቃውን፣ አጅሩን መስጠት ይቻላል። የገንዘብ ሰደቃ መስጠት እንደሚቻለው፣ ሐጅ ዑምራ ማድረግ እንደሚቻለው፣ ጾም ካለበት ለሟች መጾም እንደሚቻለው፣ የመልካም ሥራ ምንዳ ለሟች መስጠት ይቻላል በስጦታ እንኳ ቢባል የሚሉ በርካታ ዑለሞች አሉ። አፈጻጸሙ ግን አሁን ባለው መልኩ አይደለም። ቀብር ላይ ተሰብስቦ በጋራ በመቅራት አይደል። ይሄን ሱሐቦችም ታቢዒዮችም ነቢይም ዓለይሂ ሰላቱ ወሰላም ታላላቅ ሱሐቦቻቸውን ልጆቻቸውን ሲቀብሩ ይሄን አደረጉ የሚል ነገር የለም። ቢበዛ ቀብር ከተጠናቀቀ በኋላ ኢስተግፊሩ ሊአኺኩም ወስአሉ ለሁ ተስቢታ ፈኢነሁ ልአነ ዩስአል ነበር የሚሉት። ለሟች ወንድማችሁ ለእህታችሁ እስትግፋር አድርጉ፣ ጽናትን ጠይቁ፣ አሁን ሊጠየቅ ነው ነበር የሚሉት። ከዚህ ውጭ ከነቢዩ የተገኘ ነገር የለም። ያሲን ቅሩ፣ ፋቲሐን ቅሩ፣ የቁርአኑን ሰዋብ ስጡት፣ የተህሊሉን ሰዋብ ስጡት አላሉ። ጀናዛው ከቤት ከመውጣቱ በፊትም ዙሪያውን ከቦ ሶላዋት ማውረድ፣ ዚክር ማለት፣ ዱዓ ማድረግ በጋራ በጀማዓ ከነቢዩም ይሁን ከሰሐቦች የተገኘ አይደለም። ከነገሮች ሁሉ የከፋ ነገር መጥፎ ነገር ቢኖር ቢድዓ ነው። ከቢድዓ ሁሉ ልንርቅ ልንጠነቀቅ ይገባናል። ጀናዛ ሽኝት ላይ ክፍተቶች፣ ጥፋቶች ስላሉ ብሎ ጀናዛን አልሸኝም ማለት አላዋቂነት ነው። አሁን ያልናቸው አይነት ነገሮች ጀናዛው ከቤት ሳይወጣም ከቤት ወደ ቀብር የወሰዱም በጀማዓ ዚክር ያሉ የሚሸኙ ሰዎች አሉ። መሰል ቢድዓዎች ክፍተቶች አሉ። ከቤት ጀምሮ እስከ መስጂድ፣ ከመስጂድ እስከ ቀብር፣ ከቀብርም ቀብር ደርሶም ቀብሮ እስኪጠናቀቅ ድረስ አንዳንድ ክፍተትና ስህተቶች፣ ጥፋቶች ስላሉ ብሎ ጀናዛን አልሸኝም አይባል። ጥፋቱ በህይወት ያሉትን ነው የሚመለከተው። መሸኘቱ የሟቹ ሐቅ ነው። በህይወት ያሉት ስላጠፉ ተብሎ ሟቹ ሐቁ አይቀርበትም። እኛ ቢድዓው ላይ መጥፎ ነገር ላይ አንሳተፍም። የሞተ ወንድማችንን የሞተች እህታችንን ግን አጅበን በግላችን የሚቻለውን ዱዓ ኢስቲግፋር አድርገን መሸኘት ينوربنا. أعوذ بالله من الشيطان الرجيم. منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد كقبر سنة سرعة قابت هذا قال لستو جاندو يقبر سفر علي يجنازة شنيت لاي قبر است مقب ما قرب قبر يمقبو تعالى معشن من قبر بس لسو دعاء درقن لراساتشن تمكرن من نملس بس سفران جي مقب ميبالا بس سفران ከቢድዓዎች አንዱ ለሸኞች ጀናዛን ሊሸኙ ለሄዱ ሰዎች ቀብር ላይ ውሃ ማቅረብ፣ ቴምር ማቅረብ፣ ምግብ ማቅረብ ቢድዓና ልንርቀው ልንጠነቀቀው የሚገባ ተግባር ነው። ወከዛልክ ቀብር አካባቢ ላይ ከሚታዩ ስህተቶች ክፍተቶች አንዱ ቀብር ላይ ጨዋታ ማብዛት፣ ሳቅ ማብዛት። በተለይ አሁን ባለንበት ጊዜ የአብዛኛው የሰው ሐል ሲታይ የሄደው ጀናዛ ለመሸኘት ቀብር ለማየት ወንድሙን አፈር አልብሶ ለመመለስ ሳይሆን ለሰርግ ድግስ የሄደ ነው የሚመስለው አብዛኛው ሰው ሐል። ተቃቅፎ ሲሳሳም፣ ጠፋህ ተብሎ ሁኔታ ሲጠያየቅ፣ ስልክ አንስቶ ስለ ዕቁብ አክሲዮን ሲያወራ፣ በስልክ ሲገዛ ሲሸጥ ነው የምናየው። የወንድሙ ወይም የእህቱ ቀብር ላይ ቆሞ የሚስቅ ሰው እናያለን። የወንድሙ የእህቱ ቀብር ላይ ቆሞ ስለ ዕቁብ ስለ ዕድር የሚያወራ ሰው እንሰማለን። በል ጀናዛ መሸፈኛ ጨርቅ ከያዙ ሰዎች መሃል አንዱ ስልኩ ሲጠራ ጨርቁን ለቆ ሄዶ እኔ የምሸጥልህ በዚህ ያክል ነው፣ በዚህ ያክል ካልወሰድከው ተው የሚል ሰው ሁሉ ገጥሞናል። አሁን ልንቀብረው የሄድነው ሰው ስራ ቆመን ሁሉ ነገር ስተን ጀናዛውን ተከትለን የሄድነው ሰው መሞት ይሻለኛል ልሙት ብሎ አይደለም የሞተው። መለከል መውት አጀልህ አብቅቷል ብሎ ነው የወሰደው። እኛንም ይወስደናል ወደድንም ጠላን። ቀብር ሄደን ስንት አይነትን ሰው ሸኝተን ስንመጣው እንኳ ማንገሰጽ ማንመከር ከሆነ ቀብር ላይ ቆመን ምንስቅ ምናሾፍ ተቃቅፈን ምንሳሳቅ ከሆነ የሞተ ነው እኛ ነው የሞተው የኛ ቀልብ ነው። ሟቹ አካሉ ሞቶ ሊሆን ይችላል፣ በሰራው መልካም ሥራ አዲስ ህይወት ቀጥሎ ሊሆን ይችላል። ግን እኛ ሞተናል። ቀብርን አይተን
ለሕድና አይተን የተከበረ የሰው ልጅ ላይ መተንፈሻ የሌለው መስኮት የሌለው ምስጢራዊ በር የሌለው ጉድጓድ ውስጥ አስገብተን እየተመለሰን ምንስቅ ከሆነ ምንተቃቀፍ ከሆነ እዛው ቆመን ዓመት ሆነን 2 ዓመት ሆነን ይጠፋ ብለን ስለሞተው ሰው ማሰብና መነጋገር ትተን ስለኛ ምንነጋገር ከሆነ የሞት ነው እኛ ቀልቦች ደርቀዋል፣ አኺራን ረስተዋል። የሰው ልጅ ጀናዛን አይቶ ካልተመከረ ቀብርን አይቶ ካልተመከረ መቼ ነው የሚመከር? ወንድ ነው የሚመከር? ስለዚህ ቀብር ላይ ካሉ ሴቶች አንዱ ቀብር ላይ ወሬ ማብዛት፣ ጫወታና ቀልድ ሳቅ ማብዛት። ለመታወቅ አይደለም ቀብር ሄድ ለመመከር ነው ሄድ የሞተን ሰው ለመቅበር ነው ሄደው። አልፎ ተርፎ ሁሉ ቀብር ላይ በደንብ አላናገርከኝም ብለው የሚቀየሙ ሰዎች ሁሉ አሉ። አልሳከልኝም፣ ፈገግ አላልከም፣ አልጠየከኝም። የሞቱትን ጠይቅ፣ በህይወት ያሉትን ትተህ እንዴት ናችሁ? ቀብር እንዴት ነው? አካላችን የትል ምግብ ሆኗል ይሉሃል። ሁኔታችን የሚጠይቅ የለም፣ ብንጮህ የሚሰማን የለም። አትታለል፣ እኛም ተታለን እዚህ መተን ተቆጭተናል ይሉሃል። ሄዳ ቀብር ስንሄድ ተምረን አደብ ገዝተን እንመጣ ይገባን። ሐሰኑል በስሪ ጀናዛ ሸኝተው መተው እራት ሲቀርብላቸው ብሉ፣ እኔ ዛሬ ትልቅ ክስተት አይቻለሁ ለሱ እዘጋጃለሁ ይሉ ነበር። ደጋግ ቀደምቶች ለቅሶ ቤት ከሄዱ የሟች ቤተሰብ ማን እንደሆነ አውቀው ለይተው አውቀው ማጽናናትና አላህ ሶብር ይስጥህ ማለት አይችሉም ነበር። ለቅሶ ቤት የተገኙ ጀናዛ ጋር የተገኙ በሙሉ የለቅሶ ቤተሰብ ነበር ይመስል፣ ለቀስተኛ ሳይሆን ለማጽናናት የመጡ ሳይሆን የሟቹ ወንድም፣ አባት፣ እናት፣ ልጅ ነበር የሚመስሉት። ሁሉም በሞቱ ተመክረው ማለት። ነቢይም ዓለይሂ ሰላቱ ወሰላም ቀብር ጋር ሲሄዱ አቀርቅረው አንገታቸውን ደፍተው ቁጭ ያሉበት ሁኔታ ነበር። ይህ መሳቅ፣ መቀለድ፣ መጫወት፣ ስለ ዱንያ ማውራት፣ የወንድም ቀብር ላይ የተራመዱ መሄድ፣ በል ስጋራ ማጨስ ሁሉ ይታያል። ዘውተን ቀብር ላይ ሄደው ለአፍታ መሶበር አቅቷቸው የወንድማቸው ቀብር ላይ ቆመው እጅ በኪስ አድርገው ስለ ዱንያ ያወራሉ። ሌላ ቦታ የለመዱትን ወንጀላቸውን እዛው ይቀጥላሉ። ቀብር ላይ ስጋራ ያጨሳል። ይሄ ትልቅ ስህተት አደጋ ነው፣ የሚያስፈራ ነገር። አህዋላችን ቀብር ላይ ይሄ ከሆነ ገበያ ላይ እንዴት ነው የምንሆነው? ቤት እንዴት ነው የምንሆነው? ፈላ ሐውለ ወላ ቁወተ ኢላ ቢላህ። ከስህተቶች ሌላኛው ቀብር ውስጥ ሶላት መስገድ ነው። ቀብር ተብሎ የተከለለ ስፍራ መቃብር ስፍራ ውስጥ ለቀብር የተከለለ ስፍራ ላይ ከሶላተል ጀናዛ ውጪ ሌላ ሶላት አይሰገድም። ሱናም ይሁን ፈርድ ከቀብሩ ክልል ውጪ ተወጥቶ ነው መሰገድ ያለበት። ሶላተል ጀናዛ ሁሉ ይጠላል፣ እዛ አይሰገድም የሚሉ አንዳንድ ፉቃሃዎች አሉ። ራጂሑና ትክክለኛው ጀናዛው ሳይቀበር ደርሶም ይሁን መስጂድ መስገድ ያልቻለ ሰው ቀብር ውስጥ ቢሰግድ ችግር የለውም። ጀናዛ ላይ ከተቀበረ በኋላም የደረሰ ሰው ቢሰግድ ችግር የለውም። ከዛ ውጪ ሱናም ይሁን ፈርድ ሶላት የቀብር ቅጥር ግቢ ውስጥ አይሰገድም። መስጂዶችም ሶላተል ጀናዛን ከፈርዱ ሶላት በኋላ ቢያደርጉ የተሻለ ነው። አንዳንድ ብዙ መስጂዶች ላይ ጀናዛን የሚሰግዱት ከፈርዱ በፊት ነው። ይሄ እንዲህ አይነቱን ስህተት ያበዛዋል። ሰዎች ተሰግዶ ተወጥቷል ሲባሉ በዛው ቀጥታ ወደ ቀብር ይገባሉ። ዙህራቸውን አስራቸውን እዛው ይሰግዳል አላዋቂ የሆኑ ሰዎች። እንደዚሁ ደግሞ የሰጋጆችን ቁጥር ይቀንሳል። ጀናዛን ከፈርዱ በፊት መስገዱ ብዙ ሰዎች ፈርዱ ዘግይተው ይደርሳል። የቃም ሲሰሙ የሚነሱ ሰዎች ምንም እንኳ ይሄ የነሱ ስህተት ቢሆንም የሟቹን አጅር ለማብዛት የሰጋጆችን አጅር ለማብዛት ሶላተል ጀናዛ ከፈርዱ ሶላት በኋላ ቢሰገድ የተሻለ ነው። ቀብር ላይ አንዳንዴ የቀብር ቦታ ላይ ምክር መስጠት ችግር የለም። ሁሌ ግን በቋሚነት ቀብርን ሚንበር ማድረግ የዋዕዝ የምክር ቦታ ማድረግ አግባብ አይደለም። ማርዘሙ አግባብ አይደለም። አልፎ አልፎ ቢመከር ችግር አይኖረው። የሰው ልጅ ራሱ ከመሞቱ በፊት የኔ ቀብር ብሎ መከለል አይገባውም። ቀደም ሲል እንደተነገረው ከመቃብር ስፍራ ውጪም እዚህ ነው የምቀበረው ብሎ ቀብር ማዘጋጀት የተወደደ የተፈቀደ ተግባር አይደለም። የሞተን ሰው ለመዘየር በሳምንት አንድ ቀን ወስኖ ጁምዓ ቀን ወይም ሮብ ቀን ብሎ መገደብ የተወገዘ ነው፣ ቢድዓ ነው። በተለይ የወላጆችን ቀብር በየሳምንቱ ጁምዓ ሄጄ ይዘየራሉ። የባለቤቴን የልጄን ቀብር በየሳምንቱ ጁምዓ ይባል። በተመቸ ጊዜ ተኬዶ ይዘየራል። ከሞተ በሶስተኛው ቀን በሰባተኛው ቀን የቀብር እድሳት ተብሎም በጀማዓም ይሁን በተናጠል ሄዶ ቀብር ማደስ፣ ቤት ደግሞ ምግብ መደገስ የተወገዘ ነው። ሶስተኛው ቀን አርባኛው ቀን የሞት ዓመት ተዝካሪ ያሉ ምግብ ማብላት የተወገዘ ነው። የሰው ልጅ ሲሞት መቅበር በዙሪያው ያሉ ሰዎች ዋጅብና ግዴታ ከመሆኑ አንፃር የሞተን ለመቅበር እድር መደርደር ወይም መፍጠር ዋጅብና ግዴታ አይደለም። በአጠገባችን ያለን ሰው የሞተን ሰው መቅበር አይደለም ሙስሊም ካፍር እንኳ ከእስላም ውጭ ያለን እምነት የሚከተል ሰው እንኳ ቢሆን ከሞተ መቅበር ግዴታ።
ከኛ ጋር የሚሰግድ ከኛ ጋር የሚጾም ላ ኢላሃ ኢለላህ የሚለን አካል እድር ውስጥ የለህም ብሎ አልቀብርም ማለት የእስላምን ሕግ መጻረር ነው የሚሆን። ስለዚህ በየመስጅዱ በየአካባቢው ያሉ ሰዎች የመስጅድ ጀማዓን በማጠናከር ከዙሪያቸው የሞተን ሰው ማንም ይሁን ማን ከሞተበት ሰዓት ጀምሮ የቀብር ስነ ስርዓቱ እስኪፈጸም ድረስ በየመስጅዱ ያሉ ከመስጅድ ዙሪያ ያሉ ጀማዓዎች ተጠናክረው ሙስሊምን ለመቅበር የሰው ልጅን ለመቅበር የሚያስፈልጉ ቁሳቁሶችን አሟልተው ከቀብር መልስም የሚያስፈልጉ መስተንግዶች፣ ሽኝቶች ካሉ ያን ሊያደርጉ ይገባል። በመጨረሻም በየአካባቢው ያሉ ቀብሮች ጽዳት ይጎድላቸዋል፣ ጥበቃ ይጎድላቸዋል። አብዛኞቹ መቃብሮች ጫካ ይመስላሉ፣ ጫካ ሆነዋል። የተከበረን የሰው ልጅ አውሬ ጅብ አውጥቶ እየበላ ነው። ሰዎች መራመጃ እያደረጉት ነው። የብልግና መፈጸሚያ ስፍራ እየተደረገ ነው። ስለዚህ ይሄን ለማስተካከል በተለያየ መልኩ ወንድሞች ከሚመለከታቸው አካላት ጋር በመተባበር ስራ እየሰሩ ነው። በየጊዜው ቀብሮችን የማጽዳት የማስከበር የማስተካከል ስራዎች እየተሰሩ ስለሆነ በየሚዲያው ሶሻል ሚዲያው ዘመቻዎች፣ ጥሪዎች ሲቀርቡ በያሉበት አካባቢ ያሉ የወገኖቻችንን የነገ የራሳችንን ጊዜያዊ ቤት ሄደን ለማጽዳት በገንዘብም በሐሳብም ለመደገፍ ዝግጁ ልንሆን ይገባናል። በየአካባቢው ያሉ ቀብሮችን ኦና አድርጎ ባዶ አድርጎ አንድና ሁለት ቀብሮች ላይ ብቻ ሙታንን ወደዚያ የወሰዱ መቅበር አግባብ አይደል። አዲስ አበባ ላይ 9 አካባቢ የቀብር ስፍራዎች አሉ። አብዛኛው ሰው የሚወሰደው ወደ ኮልፌ። እዛ ቦታ ላይ ያለው ሁኔታ ከልክ በላይ ተጨናንቋል። ሁለተኛ ሶስተኛ ዙር እየተቀበረ ነው። ሁለተኛ ሶስተኛ ዙር ለመቅበር የሚደረገው ጥረትም ሌላ ስህተት የፈጸመ ነው። እስከ መጨረሻው ተጠርጎ ከጥግ ሁለተኛ ሶስተኛ ዙር አዲስ ቀብር ሲጀመር ነባሩን ቀብር ሰዎች እየረገጡ ነው የሚሄዱት። እላዩ ላይ ቆመው ነው የሚቀብሩት። እነዚህና መሰል ስህተቶችንም ላለመፈጸም በየአካባቢው ያሉ በየአቅጣጫው ያሉ ቀብሮችን ማስዋብ፣ ማስተዋወቅ፣ ከኔ ቅርብ ቀብር ያለው የት ነው ብሎ ጀናዛውን ወደዛ መውሰድ አስፈላጊ ነው። በህይወት ላሉት ማቃለል ተብሎ ጀናዛን ሩቅ ቦታ ተሸክሞ መውሰድ አግባብ አይደል። በየአካባቢው ያሉ ቀብሮች ላይ መጠቀም፣ በአካባቢው ቀብር ከሌለ እጥረት ካለ ርቀት ካለ ከሚመለከተው አካል ጋር የኡማው የሙስሊሙ ጉዳይ ከሚመለከተው አካል ጋር በመነጋገር ቀብር ማስፈቀድ ይገባናል። የፊታችን እሑድ ጉለሌ መቃብርን ለማጽዳት ቀጠሮ እንደተያዘ በዚህ ዙሪያ እንቅስቃሴ የሚያደርጉ ወገኖች ወንድሞች ነግረውናል። ሁላችሁም በተለይ ወደዚያ አካባቢ ያላችሁ ቦታው ላይ በመገኘት የሚደረጉ ነገሮችን ልታደርጉ ይገባል። በእርግጥ እዚያ ውስጥ የተለያዩ ከዲን የሚጋጩ ነገሮች እንዳሉ ይታወቃል። ከዲን ጋር የሚጋጭ ነገር አለ ተብሎ አይተውም። የማስተካከል ስራ ይሰራል። በመጀመሪያ ውስጡን በማጽዳት ከዛ በኋላ ከዲን የሚጋጩ ነገሮችን በማስወገድ የሚቻለው ሁሉ ርብርብ ማድረግና የሞቱ ወገኖቻችንን ሐቅ መጠበቅ ቀብሮችን ማስተካከል ይጠበቅብናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم إنا نسألك العفو والعافية في الدنيا والآخرة اللهم إنا نسألك العفو والعافية في الدنيا والآخرة اللهم إنا نسألك العفو والعافية في الدنيا والآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.